አልፈልግም ማለት ተወኛለህ። ተወኝ ካለክ ደግሞ በቃ አለ አይደለ ውስጥ ሊቆርጥ ምን አለ አብሰላት ተመልሳ መታለች። ተዋት፣ ተስፋ ቁረጥ ምናምን ሳይሆን ተረጋጋ ብትዩ የተሻለ ነው። አብሰላት ግባ መጣነኝ ግባ ምስኪን ሀይሚ መታ ነው አላለም። ፍፄ ግን ምን ሆነ ነው? ባለፈውም እጁን ፊቱን አስረህ ሀብላ ሳሰርከው፣ አሁንም ወይን ልታጠጣው ነው። ትናንትና ሀይሚዬን ለምን አልገባሽም ስንል ለካ ይችን አይዲያ ማምጣት ፈልጋችሁ ነው። እኛ መች ገባን? እንዲህ ጉድፈላ የሀይሚን አበባ ጭራሽ ትሰጠዋለች። ማንም ሰው አጠገቤ እንዲሆን አልፈልግም። ጸባይሽ ነው፣ ግን የማይወድሽም ወንድ በዚህ ልክ መለማመጥ የለብሽም። ምክንያቱም ወደፊት የሚመጣው ወንድ እንደዚህ እንዳይጣላሽ እንዳይንቅሽ ማለት ነው። የምርህን ነው። ሀይሚ እንደዚህ ንፍቅ ነው ያለች ለካ እንዴ! ኧረ ክወና ተሰራልን እኮ እናንተ። ቀየረ። ይሄ ሙዚቃ ደግሞ ሲያሽቃብጥ በጣም ነው የሚያሳዝነው። ልብ ነው የሚሰብረው ሙዚቃው ማለት ነው። ራሱ ብሩኬ ራሱ አደራረጉ ሰላም ፍፄ ሰሞኑን ምላስ ያለ ለካ እዚህ ነው። ላይኔ ምናፈቀችኝ ማየትም አልተቻለም ማለ ብሩክ አለማየሁ። ጥሩ ሙድ ላይ አይደለም። ዝግጅታችሁ ደስ ይላል፣ ግን ቅመሟ ናፍቀዋለች እና ቅመሟ ጋር ይሄን ጊዜ ሲያስበው የቫላንታይን ቀን ወይኑንም አሳልፎታል። አበባውንም ለሱ የሰጣት ነው። የወይኑ አበባ ጋም የተበተነው ለቫላንታይን ቀን የተበተነ ነው። እንትና ራሷን ብቻ ነው ይዛ የመጣችው። ቤተሰቦች ምግቡም ከቤት የተሰራ ነው። ፍፄን አይታችሁታል ከዚህ በፊት እንጀራ እንዴት እንደጋገረ። ምግቡንም ራሱ ነው የሰራው። ያው ሁለቱ አይደል ቤት ያሉት ራሱ ነው የሰራው ምግቡን ፍፄ ማለት ነው። አብስላት ምንም አልሰራችም እዚህ ጋር ማለት ነው። ጋይስ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ሆነ ያለው ደህና ነኝ። ድምጽ ያስተጋባል እንዴ? ዛሬ ቤት ውስጥ ነው ዛሬ ደግሞ የምሰራው ማለት ነው። ሰዎች ማንም ሰው የለም እና ካስተጋባ በኋላ ቼክ አድርገዋለሁ። መጥፎ ከሆነ ድጋሚ እንደልቼ ሌላ እሰራለሁ። ለማንኛውም የኛ ውድ ቤተሰቦች ዛሬ እንግዲህ አብሰላት ብሩኬ እና ፍፄ መጥተዋል ማለት ነው። ሲመጡም እንግዲህ ብሩኬ እየተንከባከበችው ነው። ፍፄ እንግዲህ የገባህበትን የነበረህን ህይወት ረስተህ ሌላ ህይወት ለመመስረት ጠንካራ መሆን አለብህ፣ መርሳት አለብህ እየተባለ ነው እንግዲህ ብሩኬ ማለት ነው። ኧረ ተረሳ እንዲለካ እኛ ላይ ቃቃ ጨዋታ። አንድ ሳምንት ጨጓራችንን አደስ፣ አንድ ሳምንት ደግሞ ቅጥል። እንዴ ምን አደረግን? ምን አጠፋን? ቡቡዬ እኔስ አልቃጠልም። ምንም ብዬ እቃጠላለሁ እንዴ? ትናንትና ሀይሜ ለምን ይቅርታ አልተቀበለችም ምናምን ብዬ እንትን ብሎኝ ለካስ ይችን ነገር ማምጣት ፈልጋችሁ ነው። እኔ መቻወኩኝ እንዲ ሀይሚዬ ይቅርታ ትላንት ለምን አልተቀበልሽውም ብዬ ተናደጀብሽ ነበረ። ለካስ እናንተ እቅዳችሁ እንዲህ ስለነበረ ነው። ባይዘወይ ማለት ነው። ትናንትና እንዲህ ተቃቅፈው ዛሬ እንዴት በቃ ለምን ይቅርታ አላለችውም እያልኩኝ ለካ ይቺ አይዲያ እንደምትመጣ አውቀው ነው። ወይም ደግሞ ፍፄ መቼስ መበቀል ፈልጎ ይሆናል ኤፍሬምንም ወይም ደግሞ እሷ እንድትቀርባቸው ነው ያደረጉት ነገር ሊሆን ይችላል። ብሩክ አያውቅም እዚህ ቦታ ላይ እንግዲህ እንደማያውቅ ሆኖ ነው እየሰራ ያለው። ቪዲዮም ባየነው ልክ ነው የምናወራው እንጂ ቀኑ መሽቷል ተብሏል። ማን አመጣት አብሰላትን? በታክሲ ነው የመጣችው። ስትሄድስ ማንም የሚወስዳት ይመስላችኋል? በዛ ምሽት መቼም አታድርም እዛ ቤት፣ ምክንያቱም ቤተሰብ ያላት ናት። ምክንያቱም ብዙ ኃላፊነት ያለባት ልጅ ናት፣ ታስታውቃለች። ሰው እዛ እነሱ ቤት አታድርም በፍጹም። ግን ወጥታለች። ከወጣች በኋላ ወይ ላዳ ታክሲ ጠሩላታል ወይ ብሩኬ መውሰድ አለበት። ሁለት ነገር ጋይስ። ሌላው ሲቀጥል ደግሞ ምግብ አልሰራችም ቤት ውስጥ። ፍፄን የሰራው ፍፄን አይታችኋል። እንጀራ ይጋግራል። እንዴት ማሰሻውን እንዳደረገው አይታችኋል። ስለዚህ ሀይሚ ቤት የለችም። ፍፄ ነው ምግቡን የሰራው፣ እሱ አልሰራችም። ወይኑን ይዛ መታ ሊሆን ይችላል። ኧረ ይዛም አልመጣችም። ወይኑ ጠርሙሱ የቫላንታይን ቀን የተደረገ ነው። ውስጡ ቡና አድርገው የሆነ ነገር ውሃ ነው የሞሉት በእርግጠኝነት። መቼ ቀመስ እንኳን አላደረጉትም አይደል እንዴ? ስለዚህ አበባውም ለሀይሚ የተሰጠ አበባ ነው። ምንም ይዘው የመጡት ነገር የለም። አቤት ማስመሰል! እናንተ በዚህ ልክ ነው እንደምታስመስሉት። ጭራሽ ጉድ እኮ ነው።
እኔ ግን አብሰለትን ምን ሆኖ ወድላታለሁ፣ አለባበሷን ወድላታለሁ። ይቅርታ አድርጉልኝና አለባበሷ ደስ ይለኛል ማለት የሆነ አትገላለጥ ምናምን ነገር ደስ ይላል። አለባበሷን ወድላታለሁ። ይሄን ስላችሁ ደግሞ የሃይማኖትን አልወደውም ማለት አይደለም። ማለት ካየኋቸው ሴቶች ኖርማሊ ኢንስታግራም ላይ ምናምን አለባበሷ በጣም ጥሩ ነው እና ጥሩ ፊድባክ እንዳለሽ ያው ተመልካቹ ጋር እኛ እንመሰክርልሻለን። ግን በሃይማኖት ታደሰና በብሩክ አለማየሁ ህይወት ውስጥ ገብተሽ ብዙ ነገር ልፈትፍት አትበይ። እንደተወደድሽ በዚችው አስማምተሻቸው አስታርቀሻቸው ውልቅ ብትይ በጣም የተሻለ ነው። እዚች ጣውላ ላይ ብዙ ነገር አይተናል። ብሩኬ ትልልቅ ጉርሻ ሲጎርስ ሃይማኖት ታደሰ ተመልካች እንዳያየው ቡዳ እንዳይበላባት ስትከልለው ምን ብዙ ነገር እዚህ ቦታ ላይ ቀለበት ጠፋብኝ ተብሎ በዚች ፎቶ አይተሻላ አብስላት በዚች ፎቶ ቀለበት ጠፋብኝ ብላው ብዬ ጠፋብሽ በቃ ችግር የለውም ሌላ ገዛልሻለሁ። ይሄ ድራማ እንደ ነገር ሊጀመር እንደ ማታ አምጥታ እራት ጋብዛው ብሩኬን እዚህ ቦታ ላይ ቀለበት የጠፋ ካሁን በኋላ ግን አላወልቀውም አረገዋለሁ ብላ አደረገችው የዛ ቀን። ከዛ በማግስተኛው ጠዋት ቡታጅራ ሊሄድ ነው ብሎ ብሩኬ ብዙ ቪዲዮ ሰራ። ከዛ እሄዳለሁ አለች። እሷ እሄዳለሁ ካለች በኋላ ላይቭ ላይ ማታ መጡልን። ሄደው ላይቭ ላይ ፈጣሪ በሰላም ካሳደረን ነገ እንመጣለን አሉ። ከዛ ሲመጡ እስከ ማን ጋር ይመጣሉ? ብሩኬ ከሰው ጋር ተገኘ፣ ከድሮ ፍቅረኛው ጋር ተገኘ ብላ ሃይማኖት ታደሰ ቪዲዮ ይዛ ብሩኬን ጠራችሁ። ከዛ ሄደች እሷ ተጣልተው በማግስቱ እየተጋጋለ ይኸው እዚህ ቦታ ደርሷል። ይቺ ፎቶ ነበር የዛን ጊዜ የለበሰችው አስታውሳለሁ። ትዝ ይለኛልና ትዝታ ስላለ ነው እዚች ጋር ያደረኳት የሃይሚን ፎቶ ማለት ነው። እና ቦታዋ ላይ ብዙ ነገር ቆይተሽ ብዙ ጎጆ መስራት አይጠበቅብሽም። ተንከባከቢልን ቡቡን፣ ደስ ይለናል፣ እንዳይከፋው ደስ ይለናል ብትንከባከቢልን። ግን ደግሞ ቦታሽን አልፈሽ እንዳትሄጂ። እኛ የቡቡ እህቶች ምንልሽን ነገር መስማት አለብሽ። ምክንያቱም ወንድማችንን እንድታስጨንቂው ወይም ደግሞ ሌላ ስሜት ውስጥ እንዲገባ ምናምን አንፈልግም። ተንከባከቢው፣ ከጎን ሆነሽ እንወድሻለን፣ ምንም ችግር የለ። ግን ሃይማኖት ታደሰ በህይወት ውስጥ ምን አይነት ቦታ እንዳላት ታውቂያለሽ። እሱም ደግሞ ለሃይሚ ምን አይነት ጊዜና ምን አይነት ቦታ እንዳለው ታውቂያለሽ። ያንን ነገር ተረተሽ እሱም በማያስጨንቅ መልኩ እነሱን ለማስማማት እነሱን ለማቀራረብ የምትችይውን ሁሉ ተጠቅመሽ ሃይሚ ከነበረችበት ወደ ነበረችበት እንድትመለስ ማድረግ ትችላለሽ እንጂ ከህይወቱ ውጣ፣ አስወጣ፣ አስገባ ምናምን እንደዛ የሚባል ነገር አንፈልግም እኔ አልፈልግም። እኔ ራሴን ወክዬ ሳወራ አልፈልግም። ምክንያቱም ብዙ መስዋዕትነት የከፈለባት ልጅ ናት ሃይማኖት ታደሰ። ማንም ሌላ ሰው እንዲይዛትም አንፈልግም፣ እንዲያያትም አንፈልግም። ሰምተሻል? የወንድማችን እህት ወይም ደግሞ የወንድማችን ጓደኛ እንድትሆኚ እንፈቅድልሻለን። ከዛ ውጭ ግን የሃይሚን ቦታ ገብተሽ የኔ ፍቅር የኔ ውድ ኖ አንፈልግም። እንደዛ ማለት ነው። ይሄ የኔ ሀሳብ ነው። የብዙዎቹም ሀሳብ ሊሆን ይችላል፣ አላቅም። ግን የኔ ሀሳብ ይሄ ነው። ሃይማኖት ታደሰ የምትስተካከልበትን መንገድ ፈጣሪ ሆይ መድኃኒዓለም የሆነ በቃ እንጃ ይሄ በቃ እንዴት ልበላችሁ፣ ይሄ እሄዳለሁ እለያለሁ ይኸው ጣቆጣቆ የሆነ ንግግሯን የምትናገረውን ነገር እንድታቆም እኔ ስለት አስገብቻለሁ። እንድታቆም ማለት ነው። በቃ ሰላማዊ ሴት እንድትሆን ማለት ነው። ከዛ ደግሞ ብሩኬ ጋም ጥፋት ካየሁኝ እመጣላቸዋለሁ። አሁን ግን ለሃይሚ ትናንትና ማለት ነው ለምን ይቅርታ አልተቀበለችው ምናምን ብዬ ከፍቶኝ ነበረ። ግን ሳስበው ለካ ይሄ እንደሚመጣ አስበው ነበር እነሱ እና ተናግሬ ነበር ቪዲዮ ላይ ማለት ነው። ለምን አልተቀበለችውም ብዬ ማለት ነው። እንደገና ሌላ ነገር ሌላ ሀሳብ ውስጥ እንዲገባ ለምን ታደርገዋለች? ቢያንስ እንኳን እሺ በቃ ደውልልህና እመጣለሁ እንገናኛለን፣ ባትመጣም እንኳን እንደዛ ለምን አላለችው ብዬ አስቤ ነበር። ለካ እናንተ ሙዳችሁ በሌላ ነው። ስለዚህ ሃይማኖት ታደሰ ትክክል ነበርሽ ትናንትና ማለት ነው። እኔ ያልኩት ነገር ውሸት ነበረ። እኔ ደግሞ አጽዳ ስትዩ የመሰለኝ ሽምግልና ልኮ በክብር እንዲያገባሽ ክብሬ ስትልብኝ ማለት ነው። ለካ እናንተ ዶላር ልትሰሩ ፈልጋችሁ ኖረዋል። እኔም ትክክል ነኝ በተናገርኩት በቪዲዮ ላይ ባየሁት ልክ ነው የምናገረው። ግን ደግሞ ዛሬ አብሰላት ስትመጣ ነገሩ ወዲያ ወዲህ፣ ፍየል ወደዛ ቅዝምዝም ወደዚህ ነው ነገሩ። ገባችሁ አይደለ? ለማንኛውም ማለት የፈለግኩት ምንድነው አብሰላት ብዙ ርቀሽ መንገድ እንዳትጓዢ። እኛ ብሩክን የሚበድል ነገር ማለት በብሩክና በሃይሜ መካከል በደል ወይም ደግሞ ስቃይ ማየት አንፈልግም። ሃይማኖት ታደሰንም ማለት ለዱላ አትገባበዙ። ለድራማም ቢሆን ለምንም ቢሆን ዱላ አትገባበዙ። ስድብም አትሰዳደቡ።
መስራት ያለባችሁን ስሩ። ደግሞ እኮ ካልተሳደቡ ካልተማቱ ታዲያ ድራማው እንዴት ያምራል ጋይስ? እንዴት ያምራል? አያምርም እኮ ግዴታ መጫጫር አለባቸው ጋይስ። እንዴ ምንድነው የማወራው እኔ? ድራማውን ረሳሁት እንዴ እናንተ? አሁን ዛሬ ቡቡዬ እንዳትረግጡት ማለት እሱ ምንም የሚያውቀው ነገር የለም። አይቀርም መርገጣቸው እኮ ግን ምንም የሚያውቀው ነገር የለም። ዛሬ የሚረገጠው ማንትና ነው ዋናው ስሙ ፍፄ ምን አስበህ ነው? ከረገጡኝ አይቀር ይርገጡኝ ብሎ ነው። ምክንያቱም ቀሚስ አልብሰው ታይቼ ነበር። ቀሚስ አልብሰው ዘቅዝቀውት ነበረ ማለት ነው። ኤፍሬምን ለምን ተናገረ ብለው ማለት ነው። ይኸው ይውጣላችሁ ብሎ አብሰላትን ጭራሽ ቤት ራሱ በሰራው ራት ሰርታለች ብሎ የምሬን እኮ ነው። ፍፄ በጣም ባለሙያ ነው። እግዚአብሔርን ከያቱ ጋር ነው መሰለኝ ያደገው። እና የኛ ውድ ቤተሰቦች አብሰላት ዛሬ እንግዲህ በዚህ መልኩ መታ ብዙ እኔ ላስጨንቅ አልፈልግም ብላ ብሩኬም በጣም ራሱን ጣል ያደረገ መስሎ ነው ቪዲዮውን የሰራው። ኦ ማይ ጋድ እናንተ ትችላላችሁ፣ ግን ምርጥ ድራማ ብትሰሩ በዚህ አጋጣሚ ይዋጣላችሁ ነበር እኮ ርዕሱን ተናግራችሁ። በስመ አብ ሰው በጉጉት ነው የሚጠብቀው ብዬ ነው የማስበው። አሁን እኮ ሰው ማለት ነው ድራማ እንደሆነም እየገባው የሆነ በቃ ወሬያቸው አይተውም። የሚገርማችሁ ነገር አይተውም ወሬያቸው። እነሱም ደግሞ ትንሽ ሲያስታምሙ ትናንትና አሁን የገፈተራት ቤት እንዴት ትገባለች፣ እንዴት በአንድ ይቅርታ እንድትለው ይጠብቃል ስትሉ ይኸው ዛሬ የይቅርታውን ምልክት አሳያችኋል። ዛሬ ደግሞ ምን ትሉ ይሆን? የሚገርመው ነገር እስካሁን አልሰማሁትም ማለት ነው። እኔ እኮ ይሄ ረመዳን ከገባ በጣም ብዙ ወሬ አምልጦኛል። እንደው ሸር የሚደረግልኝ ሜሽን የሚደረግልኝን ነው የማየው። ብዙ እያየው አይደለም እንደ ድሮ ማለት ነው። ድሮ እኮ በጣም ብዙ ነው የማየው። እና ለማንኛውም የኛ ውድ ቤተሰቦች ሃይሚን እዚህ ጋር ስላረኳት ሌላ ወሬ እንዳታወሩ። ምክንያቱም ብሩክና ሃይሚ ስራ ላይ ናቸው እንጂ የህይወት ላይፋቸው ሌላ አይደለም። አብሰለት በመካከላቸው ደግሞ እየከወነች ነው ያለችው። ምርጥ ልጅ ናት፣ ንጹህ ሴት ናት። ምንም አያወጣላትም። አለባበስሽን ብቻ ስማርት ነው፣ ወድጀዋለሁ እኔ እግዚአብሔርን። በቃ የሆነ የራሷ ያልሆነ ወንድ ጋር ቁምጣ አለበሰች፣ ቲሸርት አለበሰች። በጣም ነው ማደንቀብ በዚህ ባለባበሷ ማለት ነው። ምክንያቱም አንደኛ ጾም ነው፣ ሁለተኛ ነገር ወንድሜ እንዳይማልል እንደዚህ ለብሰሽ ምናምን በቃ ኦ ማይ ጋድ ተመችቶኛል። ይመችሽ፣ ሂጅበት። ይሁን የምሬ ነው፣ ሂጅበት። እንዴ አንዳንድ ሴቶች አለ ራቆታቸው ሆነው ምናምን በቃ ያ ወንድ እነሱ አይደል ምናምን ነገር በቃ እኔ ያ ነገር ይደብረኛልና አብሰላትን የምወድላት ነገር ምንድነው አለባበሷን ከመጀመሪያ ጀምሮ እስካሁን ድረስ ስትመጣ ብሩኬ ጋር ሆና ማያት በቃ የእህትነት አይነት ስታይል ነው። ገባችሁ? እዚህ ጋር የምትሰራው ነገር የምከውነው ክወና እንደዛ ባያደርጋትም ግን እኔ ባለባበሷ ወድጀላታለሁ። የምሬን ስነግራችሁ ማለት ነው። እና ይመቻችሁ የኛ ውድ ቤተሰቦች። ሃይማኖት ተጎዳች ብላችሁ የምታጨበጭቡ ሰዎች ዶላር አፈሳ ላይ ናቸው ጋይስ። በቡሩኬ ቻናል 2 ቀን መጣች ካላችሁ በባለፈው እሷ 2 ቀን የመጣችሁ በሷ ቻናል ማለታችሁ ስለማይቀር በሚለው 2 ቀን በተከታታይ ነው የመጣችሁ ሃይሚ። ብሩኬም ዛሬ 2 ቀን በተከታታይ መጥቷል። መልሳችሁን አግኝታችኋል ብዬ አስባለሁ። ነገ ደግሞ ሃይማኖት ታደሰ ምን ብላ እንደምትመጣልን የምናየው ይሆናል ማለት ነው። ወይ ኤፍሬም ይመጣል ወይ ደግሞ እሷ ነች የምትመጣው። እሷ ነች የምትመጣው። ካልመጣች እውነት ሃይማኖት ታደሰ ተስፋ ቆርጣለች። በቃ አትፈልግም ይሄን ህይወት ማለት ነው። እዚህ ህይወት ውስጥ ምንም እጁ አይለበትም። እውነቴን ነው። ሃይማኖት መታ ነገ ብሩኬም ሆነ ፍፄንም የሆነን ሰው ካልጠየቀች ስለ አብስላት በቃ እሷ ራሷን አስወጣለች። አይመለከታትም። ራሷን ማለት አይመለከተኝም ብላ ራሷን ከዚህ ህይወት ውስጥ እንዳወጣች የምናውቀው በቪዲዮ መታ ብሩኬንም ሆነ ሌላ በዙሪያ ያሉትን ካልጠየቀች ሃይማኖት ታደሰ ከብሩክ ጋር ተለያይተዋል። በቃ ዛሬ አሁን በስማ አለቃቀስክ ምን እኮ ብቡ ምን አስበህ ነው እንዴ? ጉድፈላ ደግሞ የሙዚቃው ማሽቃበጥ በቀደም ላይ በላይ ሆኖ ራሱ ከፍቶት ሙዚቃውን እንዴት እንደሚያስለቅስ ጋይስ። ለማንኛውም ይመቻችሁ ባይ